በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ በቅዱስ ስሙ በዘላለም በረከት በሰማይ ስፍራ መንፈሳዊ በረከት ተባረካችሁ። እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ ያተመን የርስትን መያዣ ሀብተ ወልድ ስመ ክርስትናን የሰጣችሁ ጌታችን መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ታኅሳስ 21 23 ወንደ ሰብአ ሰገል ወደ እመቤታችንና ወደ ጌታችን ወደ መድኃኒታችን ስጦታ ይዘን የምንሄድበት መርሃ ግብሩ በየዓመቱ በአጋፔ ቤተሰብ የሚሰራ ነው። ግን ዘንድሮም እንደ አምናው ለወልቂጤ ማርያም ነው የምንሄደው። ወልቂጤ ማርያም የምትመረቅበት ጊዜ ደርሷልና የሚያስፈልገን ነገር አለ። መብራቶች ያስፈልጋሉ፣ ምንጣፍ ያስፈልጋል። ሌሎች ደግሞ መሬት ላይ የሚነጠፉ ሸክላዎች ያስፈልጋሉና ይሄንን ስጦታ ወደዛ ብናዞረውና የሚቀጥለው ዓመት ወደ ሆስፒታሎቹ እንዞራለን ብለን አስበናል። እግዚአብሔር ፈቅድ ብንኖር። ስለዚህ እንድትዘጋጁ ላይቭ ስትሪም ነው የምናደርገው 911 41380 ስልኬ ላይ ታሳውቁኛላችሁ። ከዛ በፊት ግን እግዚአብሔር ልጆች ምን እንደሚያስፈልገን ዝርዝሩን በደንብ ምናልባት ማቴሪያሉን በመግዛት የምታገለግሉ ሰዎች ካላችሁ የመብራቶችን ዋጋ የምንጣፉን ካሬ ምናምን ደግሞ ነግራችሁና እስከዛ ድረስ ተዘጋጅታችሁበት ትመጡና ላይቭ ስትሪሙ ላይ እሱን በመግለጽ ቶሎ ብለን ፕሮግራማችንን በዛው በተዋበ የስጦታ መርሃ ግብር እንደምንድመን ገናችንን እናከብራለን። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ኦሪት ዘፍጥረት ምዕራፍ 8 ቁጥር 22 ላይ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም የሚለውን ሐሳብ ነው የምንማረው። እንግዲህ ይሄ ፍርጥ ቁርጥ ያለ እውነት ነው። በስጋ ለሚኖሩ በስጋ ዓለም በዚህ ዓለም ተወልደን ለተፈጠረን ሰዎች በምድር ላይ ላለን ሰዎች ምድራዊ ያለውን ሰዎች የምድርን ሕግ ነው የሚነግረን መጽሐፉ። በምድር የሚኖር ሰው በምድር እየኖረ በምድር ላይ እንደማይኖር ሰው ማሰብ የለበትም። መሬት ላይ እየኖረ መሬት ላይ እንደሚኖር ሰው ማሰብ የለበትም። እርግጥ ነው እኛ ምድራዊ ብቻ ሳይሆን ሰማያዊም ነን። ኤፌሶን 1:3 ላይ በሰማያዊ ስፍራ በመንፈሳዊ በረከት የተባረክን ነን። ነገር ግን ምድራዊም ነን፣ ስጋም ነን፣ መንፈስም ነፍስም ነን። ስለዚህ እኛ በምድር ህይወት እያለን ምድርን ክደናት ልንኖር አንችልም። እቺ መሬት የምትሰጠንን የህይወት እጣ ፈንታ ልንቃወም አንችልም። እጣ ፈንታችንን ግን ከእምነት ጋር በማዛመድ የተሻለ ማድረግ፣ ተራራውን ሜዳ ማድረግ፣ ሸለቆውን ድልድይ ሰጥቶ መሻገር እንጂ መቼም ሸለቆ ለምንኖር አንልም። አሁን እንደሰማችሁት ነው። በዚህ ምድር ላይ በምድር ዘመን ሁሉ መዝራትና ማጨድ አለ ይላል። ሰው ለምሳሌ በህይወቱ የሚዘራበት ጊዜ አለ፣ ደግሞ የሚያጭድበት ጊዜ አለ። በአንድ ቀን አጭደን በአንድ ቀን ዘርተን በአንድ ቀን ለማጨድ ማሰብ የለብንም። የእውነት ነው። ለምሳሌ ጸልየናል። ከጸሎት በኋላ በአንድ ሌሊት ሁሉ ነገር እንዲያልቅ መፈለግ የለብንም። ጸሎት ዘር ነው። በቅሎ እስኪያበብ ድረስ መጠበቅ ያስፈልጋል። ካህኑ ዘካርያስ ስለዚህ ጸልዮ ነበረ። የካህኑ ዘካርያስ መከር የደረሰው ከብዙ ዓመት በኋላ ነው። ከሸመገለ በኋላ ልጅ ትወልዳለህ ብሎ ቅዱስ ገብርኤል መጥቶ ነገረው። ማመን እስኪያቅተው ድረስ ግን ያ ዘር ማፍራቱ መታጨዱ አልቀረም። ታጨደ፣ ልጅ ወለደ። የምንዘራው መታጨዱ አይቀርም። ግን የመዝራት ቀን ላይ ማጨድን ስንጠብቅ ከእግዚአብሔር ጋር እንጣላለን። በህይወታችን የምንለፋበት ቻሌንጅ ውስጥ የምናልፍበት ተግዳሮት ውስጥ የምናልፍበት የምንፈተንበት በመከራ ሰዓት የምንለበለብበት ጊዜ አለ። እሱ የመዝራት ጊዜ ነው። ደግሞ እንደገና ያልፎ ደግሞ መከር ይመጣል። የማጨድ የበረከት የምስጋና የእልልታ በድንኳን የእልልታ ሙሉ ነው ብለን የምንዘምርበት ደግሞ ጊዜ አለ። ሁለቱም ጊዜዎች ግን አሉ ነው። የማጨዱን ጊዜ ብቻ ፈልጋለሁ የመዝራቱን ጊዜ አልፈልግም ማለት ግን በምድር ለሚኖር ሰው አይችልም። ለሁለቱም ራሳችንን ልናዘጋጅ ይገባል። እግዚአብሔር ልጆች ለምን በምድር ላይ መዝራትን ማጨድም ይችላል። በጎም ስንዘራ እንዲሁ ነው።
አንዳንዴ በቃ እግዚአብሔር ያውቃል ብለን የምንሰራቸው በጣም ብዙ በጎ ነገሮች አሉ። ለእነዚህ በጎ ነገሮች ወዲያውኑ መልስ ላናገኝ እንችላለን። ዝም ብለን የቅንነትን ዘር እየዘራን ቅንነታችንን የማይረዱ ሰዎች ሊከቡን ይችላሉ። ግን የሆነ ቀን ሲመሰከርልን ደግሞ እናያለን። ያን መታገስ ነው። የዘሩ የማጨድን ቀን መጠበቅ አለባቸው። የዛሬው ትምህርት ማሳቢያ ነው። በዚህ ዓለም ዘመን ውስጥ የምንዘራ ሰዎች ታግሰን ደግሞ የማጨድ ዘመን እንዳለ ማወቅ አለብን። ክፉም ቢሆን ደግሞ ብንዘራ እንዲሁ መታጨድ ዘመን አለው። ዘርተን የሚቀር ዘር የለም። እንክርዳድም የዘራ እንደበቀለ ወንጌል ይነግረናል። ጠላት በእርሻው መካከል ተኝተው ሳለ እንክርዳድ ዘራና በቀለ ይላል። እንክርዳድም ይበቀላል፣ እንክርዳድም ይታጨዳል። ክፉም የዘራ ሰው በሕይወቱ እግዚአብሔር ረሳልኝ እኔም ረሳሁት ብሎ ሊቀመጥ አይችልም። መታጨዱ አይቀርም። ይህንን እውነት አውቆ መኖር ያስፈልጋል። በዚህ ዓለም ዘመን ሁሉ የሚኖር ሰው የመዝራትና የማጨድ ቀን እንዳለ ማወቅ ማመን አለበት። ብርድና ሙቀት፣ በጋና ክረምት አለ። ብርድና ሙቀት ከምቾት ጋር የሚገናኙ ናቸው። አንዳንድ ሰው በጣም ብርድ ይመቸዋል፣ አንዳንድ ሰው ሙቀት። ግን ብዙ ጊዜ ግን ሙቀት ከሰው ልጆች ከብርድ ይልቅ ይመቻል። ብርድ ብቸኝነት፣ ድብርት፣ ተስፋ ቢስ መሆን፣ ረዳት ማጣት እንዲህ አይነት ስሜት ማለት ነው። ብዙ ጊዜ ወጣቶች ላይ የሚታይ ስሜት ነው። ከቤታቸው ከወጡ በኋላ ከእናት አባታቸው ቤት ከዚህ ዓለም ጋር እስኪላመዱ ድረስ የሚጋፈጡት ነገር ነው። ብቸኝነት ያጋጥማቸዋል። በተለይ መንፈሳዊ ወጣቶች ይፈተናሉ። የሚገርማቸው አሁን ካፕል እንኳን ለመሆን አንድ ወንድ ከአንድ ሴት ጋር ለመቆየት በጣም ከባድ የፈተና ጊዜ እንደሆነ ነው የምሰማው። ለምሳሌ አንዲት ሴት የወንድ ጓደኛ ብትይዝ አብረን ካልተኛን እንዴት ላገባሽ አልችልም ይላታል። እሷ ደግሞ በድንግልና መኖር ትፈልጋለች። በዚህ ምክንያት ይቋረጣል ግንኙነታቸው። ያ ወንድ ከእሷ ጋር መደሰት ነው የሚፈልገው፣ እሷ ደግሞ እግዚአብሔርን ሀሳብ ተከትላ። በዚህ ምክንያት ድብርት ውስጥ ትገባለች፣ ብቸኝነት ያጠቃታል። የብርድ ወራት ይባላሉ እነዚህ። ሰዎች የማይረዱን ጊዜ፣ ብቻችን የምንሆንበት ጊዜ፣ ወይ ለትምህርት ወይ በተለያየ ሩቅ ሀገር ሄደን ከቤተሰቦቻችን ጋር የምንርቅባቸው ጊዜያቶች፣ እነዚህ ጊዜያቶች ለሕይወታችን ለመንፈሳችን እንቅስቃሴ የሚፈጥሩ ናቸው። ከሰዎች ጋር ስንጋጭ፣ ወዳጆቻችንን ጥለውን ሲሄዱ፣ ሲነጠሉን የሚሰማን ስሜት፣ ችግሩን ለመፍታት ሞክረን እንኳን ሰዎቹ ግን ፈቃደኛ ሳይሆኑ ሲቀሩ የሚሰማ እንዲህ አይነት ስሜቶች የብርድ ስሜቶች ይባላል። እና የሙቀት ደግሞ አለ። ደግሞ የደስታ፣ የበረከት፣ የሰላም፣ የተድላ፣ የሰርግ፣ የልደት፣ የሽብሸባ፣ የእልልታ ጊዜያቶች ደግሞ አሉ። ሁለቱንም ነው የምንጋፈጠው። ብርዱ ስለመጣ ህይወት አይረባም ማለት አንችልም። በብርዱ ወራት ራሴን ላጥፋ፣ ራሴን ልነቅል፣ ግደል ልንል አይገባም። ምክንያቱም የመሞቅ ጊዜ ደግሞ አለ። በህይወት በዚህ ዓለም ዘመን ሁሉ ስንኖር የብርድም የሙቀትም ጊዜ አለ ይላል። ሁሉም አንድ አይነት አይደለም። ሁሉም አሁን እንደደበራችሁ አይደለም ህይወት የሚቀጥለው። ሌላ ምዕራፍ ደግሞ አለው፣ ሌላ ቻፕተር አለው። እንደገና አዲስ ቀን ደግሞ ይመጣል። ሰዎች እናንተን የሚያቅፉበት ጊዜ ይመጣል። የምትፈልጉበት የምትናፈቁበት ጊዜ ይመጣል። የምትለመኑበት ለእናንተ ሽምግልና የሚላክበት ጊዜ ደግሞ ይመጣል። ይህ መታገስ ያስፈልጋል። በዚህ ዓለም የብርድም የሙቀትም ጊዜ አለ። በጋና ክረምት አለ። በጋና ክረምት አለ። እንዲሁ ዝም ብለን የምንለፋባቸው ጊዜያቶች አሉ። ብዙ ሰዓት የምናጠናበት፣ ብዙ ሰዓት የምንሰራበት፣ የምንነግድበት፣ ብዙ ሰዓት ትርፍ የሌለው የሚመስል ስራ የምንሰራበት ጊዜ አለ። ክረምቱ ወደ በጋ ሲቀየር ድረስ ፀሐይ እስኪወጣ ድረስ ግን መስራት ያስፈልጋል። ገበሬ በክረምት ሲያርስ ጭቃ እየረገጠ መብረቅ እየበራበት ዝናብ እየመታው ነው። ያንን ባያደርግ የህዳርና የታህሳሱን አጨዳ አያገኘውም ነበር። የበጋው ተድላና ደስታ ጎተራው አይሞላም ነበር። በህይወታችን ውስጥ ሳንሰራ ማግኘት ልክ ያልሆነ እምነት ነው። በጣም የተበላሸ ዓለም ውስጥ ነው የምንኖረው። ሳይሰሩ ሀብታም የሚኮንበት ዓለም፣ ሰው ወንጀል የሚሰራበት ዓለም፣ አደገኛ ወንጀል የሚሰራበት፣ ሀገርን የሚሸጥበት፣ ክብሩን የሚሸጥበት፣ አካሉን የሚሸጥበት፣ ብዙ ነገር የሚሸጥበት፣ የሰውን ነፍስ የሚሸጥበት ዘመን ነው። ሳይሰሩ መብላት ስለተለመደ። ግን እናንተ እግዚአብሔር ልጆች በህይወታችን ክረምት ውስጥ መታገስ አለብን፣ መልፋት አለብን። መልፋት ባለን ጊዜ የሚባክን ጊዜ እንዳይኖርን፣ መማር ካለብን መማር፣ መስበክ ካለብን መስበክ፣ ማረስ ካለብን ማረስ፣ መነገድ ካለብን መነገድ፣ በቃ በትጋት። ከዛ በኋላ ደግሞ እግዚአብሔር ደሞዝ ከፋይ ነው።
ግድ ሱቅ ስለከፈትን አይደለም እግዚአብሔር ደሞዝ የሚከፍለን። ሰው ቤትም ተቀጥረን ብንሰራ ለእግዚአብሔር ታማኝ ሆኖ መስራት። አይታችሁታል አይደል? ዮሴፍ በጲጥፋራ ቤት ታማኝ ነበር። ምንድነው ያደረገው? እግዚአብሔር የግብፅ ሁለተኛ ሰው ነው ያደረገው። ደሞዝ ከሰማይ ነው፣ ታማኝነት ግን ከኛ። በዛ ትጋታችን መቀጠል። ደሞዙ ትንሽ ሊሆን ይችላል፣ እኛ በሰራነው ያልሰራ ሰው ሊመሰገን ይችላል። አንዳንድ ካምፓኒዎች ዘመዶቻቸውን ይቀጥሩና እናንተ ለፍታችሁ ዘመዶቻችሁ ይመሰገናሉ። እሱ የሰው ዋጋ ነው፣ የእግዚአብሔር ዋጋ ሌላ ነው፣ የሰማይ ዋጋ ሌላ ነው። ታማኝ ሆኖ በጋውን እስኪመጣ ክረምቱን ማሳለፍ ያስፈልጋል። በጋ ይመጣል፣ ለሰው የሚከፈልበት ጊዜ ይመጣል። እናንተ ዲያቆናት፣ እናንተ እግዚአብሔር ካህናት በጣም ትንሽ ደሞዝ ነው የምናገኘው። ቤተክርስቲያን ውስጥ እንደ እግዚአብሔር አገልጋይ ምስኪን ድሃ የለም። ትንሽ ደሞዝ በየክፍለ ሀገሩ የምታገለግሉ ቅዱስ ስትሉ ምስጉን ስትሉ በቃ ሰው ደግ ሰላም ወጥቶ እንጀራ ስላበላ ብዙ የከፈላችሁ የሚመስላቸው ናቸው። ግን ተበታችሁ አገልግሉ። ደሞዝ ከሰማይ ነው የሚከፈለው። ተስፋ እንዳትቆርጡ። አምላካችሁን ታማኙን አምላካችሁን በጌጠኛ ቤቱ በደንብ አገልግሉት። እናገልግለው። ብቻችሁንም ብትሆኑ እግዚአብሔር ያያችኋል። ብትለፉም ብትደጉም ጳጳሱ ባያችሁ፣ አለቃው ባያችሁ፣ እግዚአብሔር ግን ያያችኋል። ስለዚህ በበጋው ወራት በረከት እንድንሾም በክረምቱ ትጋት መመስገን መትጋት ይገባናል። እግዚአብሔር ልጆች በህይወታችን ዘመን በዚህ ዓለም ዘመን በምድር ዘመን ሁሉ በጋና ክረምት አለ፣ ቀንና ሌሊትም እንዲሁ አለ። እኔ ቀኑ ይሻለኛል፣ እኔ በጋው ይሻለኛል፣ እኔ ማጨዱ ይሻለኛል ልንል አንችልም። ይሻላል እኮ ግን ያኛውን ሳናልፍ የኛውን አናገኝ። ሳንዘራ አናጭድም። ብርዱን ሳናሳልፍ ሙቀት ጋር አንደርስም። ክረምቱን ሳናልፍ በጋውን ጋር አንደርስም። እውነቱን ማወቅ ያስፈልጋል። ጨለማው ሳናልፍ ቀን ላይነጋ ይችላል። ስለዚህ ሁለቱም የህይወታችን ዕጣ ፈንታ መሆኑን መቀበል ያስፈልጋል። ስንቀበለው ህይወት ቀላል ይሆናል። ይገርማቸዋል። ስቀን መቀበል ነው። አሁን በዕለት ተዕለት ህይወታችን ሲመሽ እንደውም ደስ ነው የሚለናል። ማረፊያ ሰዓታችን ነው። ለምን መሸ ብሎ ሀዘን የሚቀመስ ሰው የለም። በኑሯችንም ውስጥ አንዳንዴ ሌሊት ይመጣል ወይ ክስረት፣ መታመም፣ ችግር፣ ግጭቶች፣ ተስፋ መቁረጥ፣ ኃጢአተኝነት በሰውነታችን ጠላት ዲያብሎስ ፈተና መንፈሳዊ ህይወታችን በጣም ብዙ ጨለማዎች ሊመጡብን ይችላሉ። ህይወት ግን ጨለማ አይደለም፣ ሆኖ አያውቅም። ብርሃን ይመጣል፣ ቀን ይመጣል። 12 ሰዓቱ ሲያልፍ እንደገና ይነጋል። እንደውም የአንዳንዶቻችሁ ጨለማ 4 ሰዓት ብቻ ነው። የአንዳንድ ሀገር ጨለማ 5 ሰዓት ብቻ ይጨልማል። በኢትዮጵያ ነው የምናገረው፣ 12 ሰዓት ጨለማ ነው የምለው። የእግዚአብሔር ልጆች ጨለማ ያለ ነው፣ አዲስ ነገር የለም። ሌሊት ያለ ነው። ቀኑ ቢጨልም ተስፋ እንዳትቆርጡ። የታሰሩባችሁ ሰዎች ይፈታሉ፣ የታመማችሁ ትድናላችሁ። የከሰረው እንደገና ያተርፋል፣ የጎደለው ይሞላል። ኃጢአተኝነታችሁ በንስሐና በስጋ ወደሙ በእግዚአብሔር ምሕረት ይቀደሳል። ተስፋ እንዳትቆርጡ። ቀን ደግሞ ይመጣል። በህይወታችን ቀንም እንደሚመጣ ማመን፣ ሌሊትም ደግሞ እንዳለ አለመካድ። እነዚህ አንጻራዊ እውነቶች ናቸው። በምድር ዘመን ሁሉ ስንኖር እነዚህን እውነቶች ተቀብለን መኖር መቀበል መፍትሄ ነው። መፍትሄ ነው። ለምን ችግር መጣ አንልም፣ መፍትሄ ነው። የሰማኑን በልባችን ጻፍ። እግዚአብሔር ቸርነት ከሁላችን ጋር ይሁን። ብዙ እንደተባላችሁበት ተስፋ አለኝ። ኮሜንት አድርጉ፣ ጻፉልኝ። ኮሜንት ስለምታደርጉ ስለምትመርቁኝ፣ ላይክ ስለምታደርጉት ዘራችሁን እግዚአብሔር ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።